ባመንክበት ነገር እስከ መጨረሻ መሄድ ማለት ነው። እኔ በህይወት መንገድ የተማርኩት ማለት ነው። በቃ ላመንክበት ነገር መሞት ታውቃላችሁ። ላመንክበት ነገር በቃ ሙጭጭ በቃ ይሄ በቃ ምንድን ነው ምን ልበላችሁ ግግም ብሎ በቃ በዛ ነገር እስከ መጨረሻ እንትን ማድረግ ማለት ነው። እስከ መጨረሻ በዛ ነገር መጽናት ማለት ነው። ጽናት ይባላል አይደል? ጽናት ይሉታል እንደዛ ማለት ነው። ጽናት በቃ ይሄ ባመንክበት ነገር ቁጭ በቃ በዛ ነገር እስከ መጨረሻ አልበገሬ መሆን ባመንክበት ነገር አልበገሬ መሆን ድርቅ ማለት ባመንክበት ነገር ማንም መጥቶ እንዲያሳምንህ አለመጠበቅ ማለት ነው። ለማንም ለምንም ብለህ ሀሳብህንም ሆነ አላማ ጽናት አለመቀየር ማለት ነው። ይሄ ደግሞ ዋነኛውም ነገር መሆን ያለበት ነገር ምንድን ነው? እምነት መሆን አለበት ማለት ነው። እምነት መሆን አለበት ባመንክበት ጻል ማለት ነው። አንተ ምን ትሆናለህ ማለት ነው? አማኝ ነህ ማለት ነው ማለት ነው። እምነት ጠንካራ ሰው ነው እምነት የሚይዘው ማለት ነው። በእምነት የሚጸና ሰው በጣም ጠንካራ ነው ማለት ነው። እንደ ዳይመንድ የጠነከረ ሰው ነው በእምነቱ የሚጸና ማለት ነው እንጂ ብዙ ፊት ለፊት መግደልም አለ፣ ፊት ለፊት መታረድም አለ፣ ፊት ለፊት ለእምነትህ መሞትም አለ። በተለያዩ አሰራር ደግሞ ማኒፕሌት የሚያደርጉና የሚቀጠቅጡ አሉ ማለት ነው። የሚገሉህ ማለት ነው። ቆመሃል ግን ይገሉሃል ማለት ነው። ይክዱሃል፣ ይሰውሃል፣ ልብህን ይሰውታል፣ ልብህን ያደሙታል፣ ታዝናለህ ማለት ነው። በንግግራቸው ሲሳልቁብህ፣ እንትን ሲሉ ሲቀልዱብህ በእምነትህ ማለት ነው። በአንተ እኮ ችግር የለውም እኮ ግን በእምነትህ ሲመጡ ማለት ነው። ይሄ አማኝ ያውቀዋል። አማኝ ሰው ወይ እምነት ያለው ሰው ያውቀዋል። በእምነቱ ሲመጡበት በራሱ ሲመጡበት ምንም አይመስለውም። በእምነቱ ሲመጡበት በጣም ይሰብራል፣ ልብ ይሰብራል፣ ያናድዳል፣ ያበሳጫል። አንዳንዴ ልታብድ ትችላለህ። አንዳንዴ ጭንቅላት ራሱ ሊዛባ ይችላል። ምክንያቱም በእምነትህ ነው የሚመጡብህ እና ይሄ ነው ማለት ነው። ሁሌ እምነት እንዲኖረን ይገባል ማለት ነው። ስለምንም ነገር ሳንጨነቅ ቀርተን ምናምን ሳይሆን ግን ያ ማለኛ መንገዱ ስለሆነ ማለት ነው። እምነትን አድኖሃል ይላቸው ነበረ ክርስቶስ ማለት ነው። ክርስቶስ ሰዎችን በሱ አምነው እባክህን አንተ አዳኝ ነህ ብለው በትክክል እሱ እንኳን እንደዛ ሳይል ማለት ነው ሁሌ በየጊዜው ነው ያደረገው። ሲናገርም ክርስቶስ በጊዜው ነው ሲናገር የነበረው እና እኔ አዳኝ ነኝ፣ እኔ ስጋዬና ደሜ ጠጡ